በአዲስ አበባ ዩኒቨርሲቲ በርካቶችን ደምን ባያራጨ አሳዛኝ ክስተት ተሰማ። ምን ተፈልጎ እንደሆነ እስካሁን ለራሴም ያልተመለሰልኝ ጥያቄ ነው ስትል ሉላ ገዙ ተናገረች። የብርቱካን ጉዳይን በተመለከተ ጋዜጠኞቹ ባልተጠበቀ ሁኔታ ለፖሊስ ቃላቸውን ሰጥተዋል። በስፋት እናስደምጣቸዋለን። በኒውዮርክ እጅግ በሚያሳዝን ሁኔታ የሰዎች ሕይወት ተቀጠፈ። በምን ምክንያት የሚለውን በስፋት እናስደምጣቸው ይሆናል። ከኤርትራ ጋር ይገናኛሉ ሲሉ አቶ ጌታቸው ረዳ ስለ ተፎካካሪው አመራር መረጃ ማውጣታቸውን ተከትሎ ለተነሱላቸው ጥያቄዎች ያልተጠበቀን ምላሽ በጸጸት ሰጥተዋል። ይህን ጉዳዮች በዝርዝር መረጃችን በስፋት እናስደምጣቸዋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። አቶ ጌታቸው ረዳ ከቢቢሲ ጋር ካደረጉት ቃለ ምልልስ ውስጥም ቁጭት አዘል ሀሳባቸው በስፋት እየተጋራ ይገኛል። ቢቢሲ በስልጣን ዘመኑ የመጨረሻዎቹ ቀናትና ወራት ኤርትራ ከተፎካካሪው አመራር ጋር እንደሆነች ሲከሱስ ነበር። በኤርትራና በተፎካካሪው አመራር ላይ ለሚያቀርቡት ለዚህ ውንጀላ ምን ማስረጃ ያቀርባሉ? አቶ ጌታቸው ረዳ እንደ የሕግ ፍርድ ቤት ማስረጃ መጠየቅ የጋዜጠኛ ኃላፊነት መሆኑን አላውቅም፣ ግን ይህንን ልነግር እችላለሁ። ቢቢሲ ለንግግሩ ግን ማብራሪያ ማቅረብ አለ። አቶ ጌታቸው ረዳ ማብራሪያውን አቀርባለሁ፣ ስም ልጠቅስልህ አልችልም። ይህንን ግን አውቃለሁ። በእኔ አስተዳደር ውስጥ የነበሩ ሰዎችን የተወሰኑት በህጋዊ የተወሰኑት ደግሞ በህገወጥ መንገድ ከኤርትራ ጋር ለመገናኘት ሲሞክሩ ነበር። የግመሉን ጀርባ የሰበረው የመጨረሻው ሰበዝ የመጣው ግን ደስተኛ ያልሆኑ የህወሓት አካላት ውስጥ ነው። ሁሉም የህወሓት አንጃ አመራር ማለቴም አይደለም። ግምገማቸው ምንም ይሁን ምን በህወሓት ውስጥ ያሉ የተወሰኑ አካላት በጋራ ጠላታቸው ላይ ለማበር ይህንን እድል መጠቀም ጀመሩ። ስም ልሰጥ አልችልም፣ ነገር ግን የተፈጠረው ይህ እንደሆነ ለማረጋገጥ በቂ ማስረጃ አለኝ ብሏል። ቢቢሲ በማስቀጠል በሌተናል ጀነራል ታደሰ ወረደ የኋላ ታሪክ ላይ የሚያነሱትን ስጋት በተመለከተ አመለካከቶን በአግባቡ መረዳት ፈልጋለሁ። አዲሱ ፕሬዝዳንት ከቀድሞ አስተዳደር ጋር የተያያዙ ችግሮችን አካል ለመሆናቸው ማስረጃው ምንድነው ብለዋል። አቶ ጌታቸው ረዳ የኔ ምክትል ፕሬዝዳንት ነበር፣ የራሱን የስራ ዝርዝር መፈጸም አልቻለም፣ ኃላፊነቱን መወጣት ላለመቻሉ ታደሰን ብቻ እየወቀስኩ አይደለም። እኔ እርሱም በተመለከተ ምንም አላደረኩም። እርሱም ማንሳት አሊያም መተካት አለመቻል የኔ ውድቀት ነው። ብዙ ማስረጃ አለኝ። ዛሬ ጠዋትም ይህንኑ ተናግሯል። የኔ ምክትል ነበር፣ እናም ለጸጥታ ጉዳዮች ኃላፊነት ነበረበት፣ በብዙ ጉዳዮች ላይ ኃላፊነት ነበረበት። እኔ እስከሚገባኝ ድረስ የእርሱ የስራ ዝርዝር በውድቀት የተሞላ ነው። የእርሱ ውድቀቶች ግን የኔም ውድቀቶች ናቸው። ቢቢሲ ከፕሬዝዳንቱ ትዕዛዝ ሲቀበል እንደነበረ አልተናገረም። አንዳንዶች እንደሚናገሩት እንደ መሪ የጠቀስኳቸው ጉዳዮችን የሚወድቁት በአንተ ትከሻ ላይ ነው። አቶ ጌታቸው ረዳ ሞኛቶን ቢቢሲ በማስቀጠል ይጠይቋል። ጥያቄ ብቻ እየጠየኩ ነው። አቶ ጌታቸው ረዳ አይደለም፣ ይህ አይነቱ ትዕዛዝ ታውቃለህ፣ የትግራይ ፖለቲካ አስቸጋሪ ነው፣ ይቅርታ ለተጠቀምኩት ቃልም ሲልም ቢቢሲ ይቅርታ አያስፈልግም ሲል ይቀጥሉም ይላቸዋል። አቶ ጌታቸው ረዳ የትግራይ ፖለቲካ በጣም አስቸጋሪ ነው፣ ራሱን በራሱ የሚመራ አካል አድርጎ የሚቆጥር የሚመስል የተደራጀ ሰራዊት ያለበት ብቸኛ ክልል የኛ ክልል ነው ይላሉ። የፕሪቶሪያ ስምምነት ይህንን ያልተለመደ ሁኔታ እንዲፈታ ይጠበቅ ነበር። ታደሰ ግን እንደ ሰራዊቱ አዛዥ የተወሰኑትን የኔን ውሳኔዎች መቃረን እንደሚቻል ያስባል። አንተ ባለህበት የዓለም ክፍል ለሚገኙ ሰዎች ይህንን ለመረዳት በጣም ከባድ ነው። ታውቃለህ፣ ፕሬዝዳንቱ ውሳኔ የሚያሳልፍበትና ውሳኔውን በምክትሉ በቁም ነገር የሚወሰድበት ሁኔታም አልነበረም ብሏል። ይህ አንዱ የችግሩ አካል ነበር። እርግጥ ነው አንዳንዶቹ የኔ ውሳኔዎች ተፈጽመዋል። አሁን ግን ለስኬቶቹ ኃላፊነት እንደምወስደው ሁሉ ለውድቀቶቹም ተጠያቂነቱን ወስዳለሁ ብለዋል። በእኛ ጉዳይ ፖለቲካውን ይበልጥ አስቸጋሪ የሚያደርገው በስልጣን ላይ ያልሆነ ፓርቲ ሁሉንም ጠቅልሎ ለመውሰድ የመንግስትን ሀብትም ለመቆጣጠር የሚሞክር መሆኑ ነው። በመንግስት ስር መሆን የነበረበት ሰራዊት ደግሞ ራሱን የሚቆጥረው ራሱን እንደቻለ አካል ነው። ትንሽ የተወሳሰበ ነው፣ ለመረዳት ያስቸግራል ሲል ነው አቶ ጌታቸው ረዳ ከቢቢሲ ጋር በነበራቸው ቃለ ምልልስ ላይ ቁጭት አዘል ሀሳቦቻቸውን ያጋሩት። ወደ ቀጣይ መረጃችን ስናመራ በአዲስ አበባ በርካቶችን ደምን ባያራጨ አሳዛኝ ክስተት ተፈጥሯል። በአዲስ አበባ ዩኒቨርሲቲ የዘንድሮ ተመራቂ የነበረው ውብሸት አሰቤ ከአሜሪካ ፊልዲያ ዩኒቨርሲቲ ነጻ የትምህርት ዕድል አግኝቶ ለጉዞ እየተዘጋጀ ባለበት የቅርብ ጓደኛው ዶርም ውስጥ በመርዝ እንደተገደለ የአስክሬን ውጤት ያሳያል። ወጣት ውብሸት እጅግ በጣም ትሁትና ታታሪ መሆኑን ብዙዎች ይመሰክራሉ። ይሁን እንጂ በጉብዝናውና በመልካም ዕድሎቹ ላይ በመቅናት እጅግ በሚከ
በከረፋ መርዝ ህይወቱን ነጠቁት። በአረብ ሀገር እየለፋች ያስተማረችው እህቱ በወንድሟ ጽኑ ተስፋ የነበራት ቢሆንም በምቀኝነትና በክፋት ተነሳስተው የወንድሟን ነፍስ ህልሙንና ተስፋውን በማጨንገፋቸው ከመሞት ያልተናነሰ ተስፋ መቁረጥ ውስጥም ትገኛለች። እጅግ ከባድ የመንፈስ ስብራትም ደርሶባታል። በጣም የሚያሳዝነው ደግሞ ይህንን ከባድ ወንጀል የፈጸመው ተጠርጣሪ ጓደኛው የህግ ጠበቃ ይዘው የተከራከሩ ሲሆን በሟች ቤተሰብ በኩል ቸልተኛ አቃቤ ህግ ብቻ በመሆኑ ገዳይ ከእስር ሊፈታ ጫፍ ላይ መደረሱም ነው የተገለጸው። የሟቹ ቤተሰብ ተስፋና ማረፊያቸው የነበረውን ወጣት ልጃቸውን መነጠቃቸው ሳይበቃ ጭራሽ የልጃቸው ገዳይ በነፃ መፈታቱ የእግር እሳት የሆነ ህመምና ለልጃቸውም ሁለተኛ ሞት ነው። ድሃ ሁሌ እያለቀሰ ይኖር ብሎ በሀገራችን የፈረደው ማን ነው? የህግ ባለሙያዎች፣ የሚዲያ አካላት፣ ሌሎችም ለተገፉ ለተጎዱ ድምጽ መሆንና ማገዝ የምትችሉ ሁሉ በዚህ ጉዳይ ላይ ትብብራችሁን እንጠይቃለን የሚል መልእክትም ተላልፏል። ወደ ቀጣይ መረጃችን ስናመራ ምን ተፈልጎ እንደሆነ እስካሁን ለራሴም ያልተመለሰልኝ ጥያቄ ነው ስትል ፕሮግራሙ አቅራቢዋ ሉላ ገዙ ተናገረች። የብርቱካን ያልሆነው የብርቱካን ታሪክ ለምን በዚህ ደረጃ በሐሰት መሰራት እንዳስፈለገ እስካሁን ያልተመለሰልኝ ጥያቄ ነው ትላለች። በኢቢኤስ ቴሌቪዥን ፕሮግራም አስተዋዋቂዋ ሉላ ገዙ የብርቱካን ያልሆነው የብርቱካን ታሪክ በሚል ርዕስ በተሰራው የምርመራ ዘገባ ላይ የሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቅ የነበረው እንዴት፣ ለምን፣ ምን ተፈልጎ ነው እስካሁን ያልተመለሰ ልኝ ጥያቄ ነው ለራሴም ብላለች። በብርቱካን ታሪክ ላይ ከተለመደው ወጣ ያለብኝ ከዚህ በፊት አንዲት ሴት ከተደፈረች ፖሊስ ጣቢያ ሄዳ ክስ ተጀምሮ አንዳንዴም ውሳኔ የተሰጠበት ታሪክ ይመጣል። የብርቱካን ታሪክ ግን ምንም አይነት ክስ አልነበረም ስትል ሉላ ለፖሊስ በሰጠችው የእምነት ቃልም ገልጻለች። በኢቢኤስ አንድ ባለ ታሪክ ጉዳት ደረሰብኝ ካለ ጉዳት የደረሰበት ቦታ ለምሳሌ አይን፣ ጆሮ፣ ራስ የቁስል ለውጥ ካለ በካሜራ ተለይቶ ይቀረጽ ነበር። ነገር ግን የብርቱካን ታሪክ ላይ ጭንቅላቴን በቢላዋ ፈቅፍቀውብኛል ብላ በትናገርም ጭንቅላቷ ላይ ያለው ነገር የሚያሳይ የተቀረጸ ነገር አልነበረም ስትል ነው ሉላ ገዙ ለፖሊስ ቃሏን የሰጠችው። ወደ መጨረሻው ጉዳያችን ስናመራ በኒውዮርክ በሄሊኮፕተር መከስከስ የ6 ሰዎች ህይወት ማለፉ ተነገረ። በአሜሪካ ኒውዮርክ በሚገኘው ሃዲሰን ወንዝ ላይ በተከሰከሰው ሄሊኮፕተር ቢያንስ 6 ሰዎችን አሳፍሮ ሲጓዝ እንደነበረና አብራሪውን ጨምሮ የሁሉም ሰዎች ህይወት ሳያልፍ እንደቀረ ነው የተገለጸው። በተከሰከሰው ሄሊኮፕተር ውስጥ የነበሩ 3 ታዋቂዎችና 3 ህጻናት አስክሬን በአደጋው ጊዜ ሰራተኞች መውጣቱም ነው የተዘገበው። የኒውዮርክ ፖሊስና የአደጋ ጊዜ ሰራተኞች ሃዲሰን ወንዝ አካባቢ ከፍተኛ የነፍስ አድን እንቅስቃሴ እያደረጉ እንደሚገኝም ቢቢሲ ሲቢኤስን ጠቅሶ ዘግቧል። የአደጋው መንስኤና የሟቾች ማንነትን ፖሊስ ማጣራት እያደረገ እንደሚገኝና አሁን ላይ ዝርዝር መረጃ ለመስጠት ጊዜው ገና እንደሆነም ጠቁሟል። አደጋውን ልብ የሚሰብርና እጅግ አሳዛኝ ነው ሲሉ የገለጹት የኒውዮርክ ከተማ ከንቲባ ነዋሪዎች ወደ አደጋው ስፍራ እንዳይጠጉ በማህበራዊ ትስስር ገጻቸው ላይ አሳስበዋል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ሰላም ሁኑልን።